ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን ለዛሬ ያዝናቸው መረጃዎችን ይዘን ቀርበንላችኋል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። ምን አዳዲስ ነገሮች አሉ ለሚለው በጣም የሚገርመው ነገር ብዙ ነገሮች አሉ። ብቻ ለማንኛውም ብዙ ነገሮችን ይዘንላችኋል ውድ አድማጭ ተከታታዮቻችን። አሁን ላይ እየተደረጉ ያሉ የኢትዮጵያ መንግስት አጭበርባሪነቱን የባለስልጣናቱ አጭበርባሪ መሆናቸውን እና ሌሎችንም ሀሳቦች እናቀርብላችኋለን። በሌላ በኩል ደግሞ አቶ ጌታቸው ረዳ ዛሬ ላይ መፍጨርጨር ላይ ነው። ለምንድነው የሚፍጨረጨረው? ትላንትስ እነዚህን ቡድኖች አያውቃቸውም ወይ ምን እንደሆኑ? ለምንድነው አሁን ላይ ህገ መንግስቱ አልተከበረም ምናምን እያለ ላይና ወደታች የሚዘልበት ሁኔታ ምንድነው የሚለውንም እናያለን። በሌላ በኩል ምርጫው ተቃርቧል። ምርጫው በተቃረበበት ወቅት ላይ የኢትዮጵያ መንግስት ምርጫ አካሂዳለሁ እያለ ነው። ከማን ጋር ምርጫ እንደሚያካሄድ ዛሬ ላይ ምንም የምናውቀው ነገር ባይኖርም ነገር ግን ምርጫ አደርጋለሁ ብለዋል። ምርጫ በሚደረግበት ወቅት ላይ ደግሞ ሌሎች ከሚታወቀው ከቀድሞ ከምናውቃቸው ተግባራት ውጪ ተደርጎ በምርጫ ቦርድ ውሳኔ የተሰጠባቸው አካባቢዎች አሉ። እነዛ አካባቢዎች እነማንን ያጠቃልላሉ የሚለውንም ሀሳብ እናያለን። በሌላ በኩል አሁን ላይ ፋኖ በርካታ ከተሞችን እየተቆጣጠረ ባለበት ወቅት ላይ ነው ምርጫ እናካሂዳለን የሚለው ሀሳብ የተነሳው። የፋኖ ቡድኖችም ቀስ በቀስ ትላልቅ ከተሞችንም በመቆጣጠር ላይ የሚገኙበት ሁኔታ ነው አሁን ላይ እያስተዋልን የምንገኘው። ነገር ግን የኢትዮጵያ መንግስትም ምርጫ አካሂዳለሁ ብለዋል። ለማንኛውም ምርጫው በምን አይነት ሁኔታ እንደሚካሄድ ምን ሊፈጠር እንደሚችል ከወዲሁ የምንነግራችሁ ነገር አለ። እስከ መጨረሻው ከኛ ጋር ቆያችሁ ውድ አድማጭ ተከታታዮቻችን። ሌሎችንም ሀሳቦች ያዝናቸውን ልታዳምጡና ልትከታተሉ ስለምትችሉ እስከ መጨረሻው ተከታተሉን እያልናችሁ አሁን በቀጥታ ወደ ፕሮግራሙ እናመራችኋለን። በድጋሜ ተመልሰን መጥተናል። ውድ አድማጭ ተከታታዮቻችን ከአቶ ጌታቸው ረዳ ራሱ አወዛጋቢ ሆኖ መንግስት አወዛጋቢ እያደረገው ነው ነገሮችን እያለ የሚከስበት ሁኔታ ዛሬ ላይ እየተስተዋሉ የሚገኙበት ሁኔታን ተመልክተናል። አቶ ጌታቸው ረዳ ለምንድን ነው ይህንን ያሉት የሚለውን በኋላ ከዚህ ፕሮግራም በኋላ ቀጥለን እናቀርብላችኋለን። መጀመሪያ ላይ የኢትዮጵያ መንግስት ይካሄዳል ተብሎ ስለሚታሰበው በነሱ ቤት ያው ይካሄዳል ተብሎ ነው የሚታሰበው። ማንኛውም ለምርጫ የሚወዳደሩ ኃይሎች በሌሉበት ለምርጫ የሚወዳደሩ የፓርቲ አባላት ዛሬ ላይ ከአገር ተሰደው ባሉበት ሁኔታ ከማን ጋር ምርጫ እንደሚያካሂዱ ዛሬ ላይ እኛ ባናቀውም ነገር ግን ምርጫ እናካሂዳለን እየተባለ የሚገኝበት ሁኔታ ነው ያለው። ምርጫ ሲካሄድስ የት ነው የሚካሄደው የሚለውን እንግዲህ አብረን የምናይ ይሆናል። ውድ አድማጭ ተከታታዮቻችን፣ በነገራችን ላይ የኢትዮጵያ መንግስት ምርጫውን አካሄዳለሁ የማካሄደው ደግሞ እንዲህ ብሎ ያስቀመጣቸው እንትኖች አሉ፣ ቅድመ ሁኔታዎች አሉ። እነዛ ቅድመ ሁኔታዎች ምን ናቸው የሚለውን ነው መጀመሪያ ላይ የምንነግራችሁ። ለመሆኑ እነዚህ አከራካሪ ናቸው የተባሉ ቦታዎችን የኢትዮጵያ መንግስት ዛሬ ላይ ምርጫ ቢካሄድም እነዚህ አከራካሪ የተባሉ ቦታዎች ከሁለቱም ማለት ከአማራም ከትግራይም በአማራና በትግራይ መካከል ነው እንግዲህ አከራካሪ የተባሉ ቦታዎች ላይ ምርጫ እንዴት ይካሄዳል ለሚለው ቁጭ ብለው አስበውበት ነው መሰለኝ
ምርጫ መካሄድ ያለበት በገለልተኛ ምርጫው በፌዴራል ስር ውሎ የአካባቢ በፌዴራል ስር ውሎ መካሄድ አለበት። የትግራይም ሳይሆን የአማራም በአማራ ውስጥም ሳይካተት ለመሆኑ እዛ አካባቢ ላይ ምርጫ ለማካሄድስ የሚያመቹ ሁኔታዎች አሉ ወይ? በምን አይነት ሁኔታ ነው እዛ አካባቢ ላይ አሁን ጦርነቱ ባየለበትና የፋኖ ኃይሎች እየገፉበት ባለበት ሁኔታ ላይ እንዴት ምርጫው ሊካሄድ ይችላል የሚለው አነጋጋሪ ጉዳይ ቢሆንም የኢትዮጵያ መንግስት ግን ፌዙንና የልጅ ጨዋታ የሆነውን ሐሳብ በአሁኑ ወቅት ላይ እያንጸባረቀ የሚገኝበት ሁኔታ ነው ያለው። በየትኛው መስፈርት ነው ዛሬ ላይ ምርጫ በኢትዮጵያ ይካሄዳል ተብሎ የሚታሰበው? ስለዚህ ምርጫ ራሱ መራጭና ተመራጭ ማለት የሚመረጠው ሌላ ተቀናቃኝ የፖለቲካ ፓርቲ በሌለበት ከማን ጋር እንደሚወዳደሩ ግራ ቢገባንም ነገር ግን ምርጫውን አካሄዳለሁ። ምርጫውን በማካሄድበት ወቅት ላይ ታዲያ እነዚህ አከራካሪ የተባሉ ቦታዎች እነ ጸለምት፣ አላማጣ 5 ቆጥረው 5ቱ በፌዴራል ከሁለቱም ክልል ስር ወጥቶ ለብቻው በፌዴራል ስር ተደርጎ እንደዛ ምርጫ ይካሄድባቸዋል። ከዛ በኋላ ነው ሌላው ውሳኔ የሚወሰነው ነው ያሉት። የትኛው ውሳኔ? መጀመሪያ እኮ ውዝግብ ውስጥ ሁለቱን አማራና ትግራይ እኮ እስከዛሬ ድረስ ውዝግብ ውስጥ የገቡትን ነገር እኮ እንደ መሪነታቸው መጀመሪያ እንደመጡ አካባቢ ላይ ይህን ጉዳይ እንፈታዋለን ብለው ተናግረው የነበረበት ሁኔታ እኮ ነው ያለው። እነዛን ሁኔታዎች እንደተቀመጠ ሆኖ ዛሬ ላይ ያንን ችግር ፈቶ የሁለቱን ክልሎች የሚጋጩበትን 5ቱ ጸለምት፣ አላማጣ፣ ኮረም የተባሉ እነዚህ ቦታዎችን ወይ በእርቅ ወይ ደግሞ በሚሆነው ውሳኔ ወስኖ የዚህኛው ክልል ነው የዚህኛው ክልል አይደለም ተብሎ የተፈረደ ፍርድም የለም፣ እልባት ያገኘ ሁኔታም አይደለም። እነዚህ እስከ ዘላለም መንግስት በተቀየረ ቁጥር እንደዚህ አወዛጋቢ እየተባሉ ይቀጥሉ ነው ወይ? ጉዳዩ እኮ ግራ ገባን። አብይ አህመድ ወደ ስልጣን ከመጣ ጀምሮ አንድም የፈታቸውና 2 ክልሎች የሚወዛገቡበትን ትንሽዬ በጣም ትንሽዬ እምንት የሆነውን ነገር እንኳን ዛሬ ላይ መፍታት አቅቷቸዋል፣ ተስኗቸዋል። ወይ ደግሞ አውቀው እነዚህ ነገሮች እንዳይፈቱ ፍላጎት ስላላቸው ከዛ እነሱ የሚጠቀሙት ነገር ስላለ ነው እንጂ ዛሬ ላይ ይሄን ነገር መፍታት ማለት በጣም ትንሽ ነገር ነው። 2 የሚወዛገቡትን ክልሎች አሁን እኮ ከውዝግቡም አልፎ እነዚህ አካባቢዎች ልንገራቸው አይደል፣ ከውዝግብ አልፈው ሁለቱን ኃይሎች ወደ ለየለት ግጭት ሁሉ ሊያስገባቸው ይችላል። ሆነ ተብሎ ይሄ ነገር እልባት እንዲያገኝ ስለተፈለገ እንጂ ቢፈልጉ ኖሮማ አብይ አህመድ ልክ እንደመጣም እነዚህ አከራካሪ የሆኑ ቦታዎች ለመንግስት ቀርበው ነበረ። የአማራ ህዝብም ሲያቀርብ ነበር፣ በትግራይ በኩል ያሉትም ሲያቀርቡ ነበረ። ትልቁ እልባት ማግኘት የነበረበትና አብይ አህመድ ወደ ስልጣን ከመጡ በኋላ ጥያቄውን አንስተው ሁለቱም ክልሎች በሰጡት መሰረት መፈታት የነበረበት ሆኖ ሳለ ዛሬ ላይ ግን አብይ አህመድ ያንን ነገር እንኳን ሳይፈታው አሁን ለምርጫው ስለተቃረበ አሁን ምርጫው ለራሳቸው ነው እንግዲህ አሁን ለራሳቸው ጥቅም ሲሉ ምርጫው እዛ አካባቢ አልተካሄደምም እንዳይባል ለሲስተም ብቻ እነዚህ አካባቢዎች በፌዴራል ስር ሆነው ከሁለቱም ክልል ገለልተኛ ሆነው እልባት እስከሚያገኝ ድረስ በፌዴራል ስር ሆነው ይምረጡ። የትኛው ህዝብ ነው መጀመሪያ ለዚህ ክልል መረጥኩ ብሎ ክልሉን ሳይወክል የሚመርጠው? የትኛው ህዝብ ነው መጀመሪያ ቢሰጠው እድሉ እንኳን እንደተባለው ምርጫው እንኳን ቢካሄድና እንትን ቢል ያልተወሰነውን
ለየትኛው አካል ነው የትኛውን ክልል ወክዬ ነው የመረጥኩት ብሎ ነው ህዝብ የሚያውቀው። ስለዚህ ህዝብ በምን አይነት ሁኔታ ነው ደግሞ ሊመርጥስ የሚችለው? ይሄ አውቀው ሆነ ብለው በኢትዮጵያ ህዝብና በተለይ በአማራና በትግራይ ክልል አካባቢ ያሉ ግጭቶችን ለማባባስና የፖለቲካ ቁማራቸውን ለመጫወት ሁለቱም ክልሎች እንዲጋጩና ከመሃል የሚያገኙት የቁማር እንትናቸውን ለማፋፋም ካልሆነ በስተቀር ዛሬ ላይ እንደዛ ክልሎች እንደዛው ብተውና ምክንያቱም እልባት ያልተሰጠበት ሁለቱን ክልሎች እስከ ዛሬ ድረስ እያከራከራቸው ያለ ሁኔታ ስላለ እነዛን ቦታዎች ትቶ ከፈለገ ምርጫውን ሌላውን በሌላ አካባቢ ላይ ከተመቸው ራሱ ማካሄድ ይችላል ነው ምንለው። ነገር ግን ተመልሰው እነዚህ አከራካሪ የሆኑ ቦታዎች ከሁለቱም ክልል ስር ወጥተው በፌደራል ስር ሆነው ይሄ የማይሆን የልጅ ጨዋታ እያወሩ ነው ያሉት። ውድ አድማጭ ተከታታዮቻችን ይህንን የሚቀበላቸውም የለም። በአሁኑ ወቅት ላይ የኢትዮጵያ መንግስት ዞሮበታል። ባለስልጣናቱ ሁሉ ዞሮባቸዋል። ማድረግና ማድረግ የሌለባቸውን ራሱ አያውቁትም። የሚጨብጡትና የሚተውት ነገር ሁሉ ተስኗቸዋል። በእንደዚህ አይነት ሁኔታ ነው ያሉት። በእንደዚህ አይነት ሁኔታ ያሉትን እነዚህ ግራ የተጋቡ የኢትዮጵያ ባለስልጣናት አሁን ላይ ምርጫ እናካሄዳለን ገለመሌ ይላሉ። ምርጫ ምንድነው የሚካሄደው? ሀገሪቷ ራሷ ሰላም አላገኘችም። ሰላም የት ነው ያለውና ነው ምርጫው የሚካሄደው እኮ ነው ግራ የሚያጋባ ነገር። ሰላሙ ራሱ የለም ምርጫ እናካሄዳለን ይላሉ። ለማንኛውም እነዚህ አከራካሪ የሆኑ ቦታዎች ጸለምት፣ አላማጣ ምናምን የሚባሉ አካባቢዎች አምስቱ አሁን ድረስ እልባት የማያገኙ ከሆነ ለወደፊቱም በሁለቱ ክልሎች መካከል ያለው ቅራኔና ያለው ጠላትነት እየከፋና እየባሰ ይሄዳል። በዚች በተወሰነ ወቅት መፈታት የሚቻልን ነገር ሁለቱ የተጋጩበትን እንዲህ አይደለም እንዲህ ያድርጉ ተብሎ ሁለቱን ክልሎች ዛሬ ድረስ የሚጋጩበትን ሁኔታ መፍታት እየተሳናቸው እነዚህ የብልጽግና አመራሮች ዛሬ ላይ መንግስት ነን ብለው እኮ በሙሉ አፋቸው ምርጫው ሲቃረብ ደግሞ እነዛን ክልሎች እንዴት እናደርጋለን ተብሎ በተነሳ ጥያቄ ነው አሁን እነዛን ጥያቄዎች እንዲህ እናደርጋለን ተብሎ ያው አሁን የህፃን ጨዋታ የሚመስል መግለጫ ያወጡት። ስለዚህ እነዚህ ሁለቱ ክልሎች የሚጋጩበት የይገባኛል ጥያቄ ያለበት ቦታ በጭራሽ ምርጫ መካሄድ የለበትም። ከቻላችሁ ከምርጫው በፊት አሁንም ይቻላል። ከምርጫው በፊት ይሄ ክልል የአማራ ክልል ነው አሊያ ደግሞ የትግራይ ክልል ነው አሊያ ደግሞ የሁለታችሁም አይደለም ብሎ እልባት እንዲሰጠው ህዝብ ይፈልጋል። የአማራ ህዝብም ይፈልጋል፣ የትግራይ ህዝብም እፎይ ብሎ ነው ህዝብ በሰላም የሚኖረው። አለበለዚያ ይሄ ቦታ ራሱ እንትን ያላገኘው መፍትሄ ያላገኘም ቦታ ዛሬ ለምርጫቸው ብለው ከእንትኑ ወጥቶ ይሄንን የሚያዳምጣቸውም የለም። ይሄ የህፃን ጨዋታም ነው። ይሄንን የብልጽግና መንግስት ዞሮባቸዋል። ስለዞረባችሁ ትንሽ ደና ስትሆኑ ብትመለሱ የተሻላችሁ ነው። ምርጫ የሚካሄድበትም ሁኔታም ኢትዮጵያ ዛሬ ላይ ምርጫ የሚካሄድበት ሁኔታም የለም ነው የምንላችሁ። ውድ አድማጭ ተከታታዮቻችን ወደ ሌላ እንተላለፋለን። ከዚሁ ጋር በተያያዘ ነገር ግን የጌታቸው ረዳን ፌዝ እንንገራችሁ። ጌታቸው ረዳ ዛሬ ላይ ይህንን መንግስት ሲተችና ይህንን መንግስት ስለዚህ መንግስት እውነቱን ዝርግፍ አድርጎ አብይ ማለት ምን አይነት ሰው እንደሆነ ብልጽግና ማለት ምን አይነት ካህዲ አካሄድ እንደሚከተሉና ካህዲዎች እንደሆኑ አጭበርባሪዎች እንደሆኑ ሲያጋልጣቸው የነበረ ሰው ነው። ዛሬ ግን የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነዋል። አማካሪ ሆነው እስራቸውን ያሉት እነዚህ አጭበርባሪ ናቸው ብሎ ትላንትና
ሲያመኳሻቸው የነበሩ ሰዎችን ዛሬ የነሱ ተገዢ ሆኖ የነሱ ስራ አስፈጻሚ ሆኖ በስራቸው ነው ያለው። ታዲያ ትላንት ይላቸው የነበረና ትክክለኛ እውነቱን ሲናገር የነበረው የብልጽግናን ጠቅላላ የሆነ ይዘታቸውን ምን እንደሆኑ ይዘታቸውን ምን አይነት ብልሹ እንደሆኑ ምን አይነት ፓርቲው የተበላሸና መዋቅር የሌለው መሆኑን ሲናገር የነበረው ሁኔታ እውነት ነው በወቅቱ። አሁንም ያ ጌታቸው ረዳ ያኔ ሲናገራቸው የነበሩ ነገሮች ትክክለኛ ናቸው። አሁን ግን በእስራቸው ከሆነ በኋላ ምን ማለት ጀመረ? የአብይ አህመድ አካሄድና የብልጽግና መጻፉ ራሱ መደመሩ ራሱ ትክክለኛ ነው እያለ የሚገኝበት ሁኔታ ነው ያለው። እንጀራውን ለማፈርጠም ኦኬ። አሁን እንጀራውን ለማፈርጠም ከሆነ አሁን ስምረት የተባለው የትግራይ ፓርቲ አቋቁመዋል። ምርጫም ትወዳደራለህ፣ ካሸነፍክ ክልልህን ታስተዳድራለህ ተብሎ ነው ይህንን የትግራይ ፓርቲ እንዲመሰርት አብይ አህመድ ጥሩ የሰሩላቸው መስለው ይህንን ድርጅት እንዲመራና ስምረት ትግራይ ፓርቲ ብሎ እንዲያቋቁም እና በምርጫ መወዳደር እንደሚችል የተነገረው። አሁን ጌታቸው ረዳ ከተነገረው በኋላ ምንድነው አሁን የኢትዮጵያ መንግስት ያወጣው መግለጫ አለ። የነዚህ አወዛጋቢ የተባሉ ቅድም የነገርናችሁ ነገሮች አሉ። እነዛ አወዛጋቢ የሆኑት በእንደዚህ አይነት ሁኔታ ምርጫ መምረጥ አለባቸው ተብሎ ለወጣው በኢትዮጵያ መንግስት የወጣውን መግለጫ ተከትሎ ጌታቸው ረዳ ምን አለ? የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠውን ውሳኔ የማያስተካክል ከሆነ በምርጫው እንደማይሳተፍ አቶ ጌታቸው ረዳ አስታወቀ ነው የሚለው። እነዚህ አወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ ትክክል አይደለም ነው። ትላንትስ ትክክል ይሰራሉ ብለህ ጠብቀህ ነበር እንደ ጌታቸው? በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርድ ውሳኔ ህገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት በጽኑ ተቃውሞታል። የትግራይ ጊዜያዊ አስተዳደርም ተቃውሞታል። ጌታቸው ረዳም ተቃውሞታል አሁን። ምክንያቱም ጌታቸው ረዳ እነዛን አካባቢዎች የኢትዮጵያ መንግስት ብልጽግና የሚመራው መንግስት ለዛ ቦታ እልባት ይሰጣል ብለው ነው ሲጠብቁ የነበሩት። ጌታቸው ረዳም ተሞኝተዋል። እንዲሞኝ ማለት እንደ ልጅ ተጫውተውባቸዋል። ምክንያቱም ጌታቸው ረዳ ልክ ወደ ብልጽግና ፓርቲ በመቀላቀልበት ወቅት ላይ እነዚህን ሐሳቦች አንስቶ ነበር ለብልጽግና አመራሩ። እነዛ አወዛጋቢ የተባሉ ቦታዎች ውሳኔ ይሰጣቸው፣ እኔ ውሳኔ እሰጣለሁ ብሎ አብይ አህመድ ቃል ገብቶ ነበር ለጌታቸው ረዳ ማለት ነው። ግን ጌታቸው ረዳን ብዙ ካለፉና ጌታቸው ረዳ ብዙ ስለነሱ ጥሩ ነገር እንዲናገር ካስደረጉትና ሁሉን ነገር ዝርግፍ አድርገው ትላንት ሲተቻቸው የነበረና ትላንት ሲሰድባቸው የነበረውን ሁኔታ ዛሬ ላይ ጥሩ ናቸው ብሎ እንዲናገር አስገድደውት ከተናገረና ሁሉ ነገር ካበቃ በኋላ ያ የተባለውም ነገር አወዛጋቢ የተባለው ቦታም እንትኑንም አላገኘም፣ እልባት አላገኘም። እልባት ሳያገኝ ግን ምርጫው ተቃረበ። አሁን ምርጫው በሚቃረብበት ወቅት ላይ አወዛጋቢ የተባለው ቦታ ውሳኔ አልተሰጠውም። በትግራይ ስር ይተዳደር አልያ ደግሞ በአማራ ስር ይተዳደር የሚለው ውሳኔ አልተገኘም። ስለዚህ ጌታቸው ረዳ አሁን ባዶ ሜዳ ላይ ነው እየተከራከረ ያለው። ፌዝ ነው የብልጽግና መንግስት ትላንት እሱ ያቀው የነበረውና ሲናገር የነበረው ትክክለኛ አካሄድ ስለሆነ በዛው ላይ ጸንቶ መቀመጥ ነበረበት። ስምረት የሚባለው የትግራይ ፓርቲ ቢያቋቁም ባያቋቁም አሁን እሱንም ከምርጫው ውጪ እኮ ሊያረጉት ነው። በዚህ ሁኔታ ከምርጫው ውጪ ይሄንን አያቅም ነበር እሱ። እንኳን እሱ አይደለም ከነሱ በፊት የነበሩትን እነ ልደቱ አያሌውን እነ እስክንድር ነጋን ሲያታልልና ስንት ነገር ሲያረግ የነበረ ሰው አይደል እንዴ? እና ዛሬ ላይ እንዴት አምሎ በጣም የሚገርም ነገር ነው። ስለዚህ አሁን የትግራይ መንግስትም ጊዜያዊ አስተዳደሩም ተቃውሞታል፣ ጌታቸው ረዳም ተቃውመዋል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ
ከሁለቱም ክልሎች ውጪ በሆነ ሁኔታ በምን አይነት ሁኔታ ነው እንግዲህ አስቡ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ የምርጫ ቦርድ ማሳወቁ ተነግሯል ነው የሚለው። እንግዲህ ለፌዴሬሽን በቀጥታ የትኛው ህግ ነው ዛሬ ለነገሩ ፌዴሬሽን የሚባለው ራሱ ያቃሉ እንዴ? ፌዴሬሽን ራሱ ያቃሉ ወይ? የምክር ቤቱ ፌዴሬሽን እንዴት እንደሚተዳደርና ፌዴሬሽን እንዴት መዋቀር እንዳለበት ራሱ ያቃሉ እንዴ? እና በለዚህ አይነት ሁኔታ ጫዋታ እየተጫወቱ ነው። ጌታቸው ረዳን ከጫዋታ ውጪ ሊያደርጉት በምርጫው ላይ ሊጥሉት እንደሆነ ምርጫውን እንዳይሳተፍ ከጫዋታ ውጪ ሊያደርጉት እንደሆነ ከወዲሁ የተገነዘበው ጌታቸው ረዳ ጽሁፍ ጽፎ ደግሞ ማንንም በማን ላይ ተከሳለ? ጽሁፍ ጽፎ እኮ አስገብቷል ለምርጫ ቦርድ። ማንንም ነው በማን ላይ የምትከሰው? አባቱ ሌባ፣ አባቱ ዳኛ፣ ልጁ ቀማኛ ያው ናቸው ሁሉ። የቀድሞው ሁኔታ የቀድሞውን ስናይ እንዳውም የተሻለ ነው። የቀድሞ መንግስታት ከዚህ በፊት የነበሩት የተሻሉ ሆነው አግኝተናቸዋል። እና አሁን ጌታቸው ረዳ ጭቃ ውስጥ እየተንከባለለ ይገኛል። ፓርቲው በአቶ ጌታቸው ረዳ በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ፓርቲው ጌታቸው ረዳ ነው ስምረት የተባለው ፓርቲ የስምረት አስተዳዳሪ አቶ ጌታቸው ረዳ ተብሎ ነው ማለት ፓርቲውን ያቋቋመው አቶ ጌታቸው ረዳ ተብለው ነው እንግዲህ አሁን ፊርማውን ያጸደቀላቸው። በዚህ አሁን በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤ ውሳኔውን ህገ መንግስታዊ ስርዓት አልበኝነት ነው በማለት ነው የተቸው። መጀመሪያ ስርዓት አልበኝነቱ ዛሬ ነው እንዴ የሚታወቀው? የጌታቸው ረዳ የታወቀው ትላንትም ስትናገረው የነበረ ሁኔታ አይደለ እንዴ? ምን ዛሬ ነው እንዴ ጌታቸው ረዳ እነዚህ የኢትዮጵያ ባለስልጣናት አጭበርባሪዎች እንደሆኑ ሌቦች እንደሆኑ የራሳቸውን እድሜ ለማራዘም ብቻ በአፍ ሐሰትና ውሸትን በመፈበረክ አንደኛ እንደሆኑ ሳይታወቅ ቀርቶ ነው ወይ? አሁን ለምርጫ ቦርድ ቢያስገባ እንትኑን ወረቀቱን ለፌዴሬሽን ምክር ቤት ቢያስገባ የትኛው ፌዴሬሽን ምክር ቤት ነው ያለው? እና ማንንም በማን ላይ ተከሳለ? እንደዛ ጌታቸው ረዳንም ከጫወታ ውጪ ሊያረጉት እንደሆነ ከወዲሁ ልንገነዘብ ይችላል። ስለዚህ ህገ መንግስታዊ ስርዓት አልበኝነት ነው ያለው ጌታቸው ረዳ። ፓርቲው በአቶ ጌታቸው ረዳ የተፈረመ የፌዴሬሽን ምክር ቤት ጌታቸው ረዳ ነው ለፌዴሬሽን ምክር ቤቱ ምርጫውን ይወዳደራሉ ብሎ ፓርቲው በስማቸው ስር ነው ያለው ማለት ነው። ስለዚህ ጌታቸው ረዳ ዛሬ ላይ መጥቶ ምንድነው ያለው? ህገ መንግስታዊ ስርዓትን የሚንድ የተቋማት ነፃነትን የሚደፈጥጥ በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብሎ ነው ደብዳቤው ላይ የተናገረው። ባትል ማ ይሰማል? ማንንም በማን ላይ ተከሳለ? ምርጫ ቦርዱንም የሚያዙት ራሳቸው ሌሎች የመንግስታዊ ተቋም የሆኑትና መንግስታዊ ተቋም ያልሆኑትን ሁሉ የሰብአዊ መብት ኮሚሽንን ሁሉ የሚያዙት ራሳቸው ናቸው። የሰብአዊ መብት ኮሚሽን ራሱ በአማራ ክልል ላይ ዛሬ እየረገፈ ያለውን ህዝብ አንድ ቀን ዘግቦ አንድ ቀን ጦርነቱ ከተነሳ ጀምሮ አንድ ቀን በአማራ ክልል ውስጥ ይሄን ያህል የአማራ ንጹሃን ተገደሉ፣ በድሮን ተገደሉ፣ አልያ ደግሞ በተባራሪ ጥይት ተገደሉ፣ አልያ ደግሞ ሆነ ተብለው ተገደሉ የሚለውን አንዳች ነገር የተነፈሰው የለም። አንዳች ነገር የሰብአዊ መብት ኮሚሽኑም በኢትዮጵያ መንግስት ስር ነው ያለው። ገለልተኛ የሆኑ ድርጅቶች ሁሉ በአብይ ስር ናቸው፣ ከኢጋድም ጭምር። ስለዚህ ማንንም በማን ላይ ተከሳለ ነው የምንለው። ጌታቸው ረዳ ይሄ ትክክል አይደለም። ከዚህ ማለት ትላንት ስትነቅፈው ከነበረ መንግስት ሸሸግ ማለት አለበት። ስምንም አበላሽተሃል፣ ዛሬ ላይ ስሙንም አበላሽተዋል። ስብእናውን በጣም አጠልሽተዋል። ነገ ተመልሶ እኮ ጌታቸው ረዳ የሚያምነው ሰው የለም። ነገር ግን
አሁንም አልመሸም። በጊዜ ገሸሽ ማለት አለበት። ይሄ ሰውዬ እንደ ኳስ ተጫውቶበት ነው ኋላ ላይ መጨረሻ ላይ የሚገጥመው ነገር በጣም የማይወጣበትና ቅርቃር ውስጥ እንደሚያስገባው ከወዲሁ ተገንዝቦ ጌታቸው ረዳ ከዚህ ስርዓት ቢላቀቅ የተሻለ ነው እንላለን። እና ዛሬ ቢከስም ባይከስም ምንም ማምጣት የሚችለው ነገር የለም። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ዛሬ ድረስ የቆየ ነው። ዛሬ ድረስ የፌዴሬሽን ምክር ቤት ውሳኔ ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሎ ጌታቸው ረዳ ተጨማሪ ንግግር ያደርግልሃል። ይሄ የወሰን ክርክሩ በህጋዊ መንገድ መፍትሄ ሳያገኝ ምርጫ ራሱ መካሄዱ ትክክል አይደለም፣ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ያለው። እንደገና ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲልም ወቅሷል። ታዲያ ይህንን አታውቅም እንዴ? ኢትዮጵያ ውስጥ እኮ ዛሬ የተበላሸ ስርዓት ነው ያለው። የቦርዱም ሆነ የተወካዮች ምክር ቤትም ሆነ የፌዴሬሽን ምክር ቤት አንዳቸውም ዛሬ ላይ ከአብይ ቁጥጥር ውጪ የሆኑ ድርጅቶች ኢትዮጵያ ምንላት አገር ውስጥ የሉም። አንዳቸውም የሉም። ስለዚህ ከወዲሁ መክሰስና መናገርና ማለት በኋላ በዜሮ አባዝቶ በዜሮ ለሚጥሉ ነገር ዛሬ ላይ ብትጨረጨር ብትናገር ማንም የሚሰማ አካል የለም። ስለዚህ እጁን ከዚህ ውስጥ ቢያወጣ የተሻለው ነው ምንለው። እና የብልጽግና ፓርቲ አመራሮች በእንደዚህ አይነት ሁኔታ ነው ሁሉንም ሰዎች ማለት ዛሬ ላይ አሉ የሚባሉ ያልተሸወዱ አማራ ክልል ውስጥም አሉ፣ ሌሎች ክልሎችም ውስጥ አሉ እንጂ ያልተሸወዱትም መሸወድ አልቻሉም እንጂ ዛሬ የተሸወዱላቸውን ወርቅ ማነው ጥሩነህ የሚባለው ተመስገን ጥሩነህ ወላ ሁሉንም ተጫውቶባቸው ዛሬ ተፍቷቸዋል። የተተፖታሉ እንዴት እንሆናለን? ከህዝባችን ጋርም ቂም ውስጥ ነን፣ ህዝባችን በጣም ጠልቶናል፣ ወዴት እንሂድ ግራ ተጋብተናል ያሉ ብቻ ናቸው ዛሬ እስራቸው ያሉት። በቃ ሌላው መለየት የሚፈልግም ቶሎ ብሎ ነገሩ አቅጣጫው የብልጽግና አካሄድ አቅጣጫውን ተመልክተው ሽሽት ብለዋል። የሙጥኝ ብለው ቁጭ ያሉት ግን ማለት ህዝባቸውንና ክልላቸውን ሁሉ የሸጡ እነ ዲያቆን ስሙን ሰይጣን ይጥራውና እነ ዲያቆኑ ናቸው፣ እነዛ ናቸው ማለት ነው። ሌሎቹ ግን እነ ተመስገን ጥሩነህና የዲያቆኑ ማለት ዳንኤል ክብረት የተባለው እነሱ ብቻ ናቸው ታሪካችንን አበላሽተን ህዝባችንን እንዲጠላን አድርገን ሰውየው ማኑ አስነክቶናል። ዛሬ በየትኛው አቅጣጫ ከዚህ ስርዓት እንላቀቃለን? ብንላቀቅስ ህዝባችን ጣልቶናል፣ ወዴት እንሂድ ግራ ተጋብተው ቁጭ ያሉ ናቸው በብልጽግና ስር እንጂ ሌሎቹ የነቁት ወደዛም አልገቡም። የገቡትም አይተው ሁኔታውን ሸሸግ ብለው ወጡ። ገሚሱ ስልጣኑን በራሱ ፍቃድ ነው የለቀቀው። ገሚሱ ሌላ ስራ አገኘው ብሎ ነው የለቀቀው። ገሚሱ ከሀገር ነው የተሰደደው። በእንደዚህ አይነት ሁኔታ ነው። ምክንያቱም ሰውየው በጣም አውሬ መሆኑን የተገነዘቡና የሰውየው አካሄድ በምንም አይነት ሁኔታ ልታቆም ማትችለው መሆኑን የተገነዘቡት ባለስልጣናት ዛሬ ከህዝባቸውም ጋር ተቃርኖ ውስጥ በመግባት ይበልጥ ደግሞ እየተባባሰ መምጣቱን ሲመለከቱ ይሄ ነገር ኋላ እኛን ማኑ አስነክቶን ለራሱ ከሀገር ሊሰደድ ነው የሰውዬ ብለው የነቁት ሸሸግ ብለዋል። ሌሎቹ ደግሞ እድሉ የቀናቸው ከሀገር ወጥተዋል። በእንደዚህ አይነት ሁኔታ ነው የብልጽግና ፓርቲ አመራርን ዛሬ ላይ ውሸታም መሆኑን የተገነዘቡት ከስራቸው የወጡት። ሌሎቹ በአዲስ መሆኑን እያወቁ እንደነጌታቸው አይነት ረዳ አይነት ሰዎች መሆኑን እያወቁ ዛሬ ላይ እዛ ውስጥ መዘፈቃቸው ደግሞ በጣም የሚገርምና
እስከዛሬ ድረስ በጣም የፖለቲካን ደርቲነት የፖለቲካ ቆሻሻነት የፖለቲካን ማለት ኢትዮጵያ ውስጥ ያለውን ፖለቲካ ሁሉ ይዘቱን ያበላሹ ናቸው እነ ጌታቸው ረዳ ወላ እነ ጻድቃን ገብረትንሳኤም ሁላቸውም ከነ አብይ ምንም አይሻሉ ከነ አብይና ከጀሌዎቹ ከነ ዳንኤል ክብረት እነዚህ ምንም የሚሻሉት ነገር የለም ለሆዳቸው ያልተገዙና የሰውየው አካሄድ ቀን በቀን ይሻሻላል ብለው ጠብቀው የማይሻሻል መሆኑን በእርግጠኝነት ያወቁና የተረዱ ዛሬ ሸሸግ ብለዋል ተለይተዋል ከዚህ በእንደዚህ አይነት ሁኔታ ነው እንግዲህ ጌታቸው ረዳ ዛሬ በጣም በሚያሳዝን ሁኔታ ትላንት ሲነቅፈው የነበረውና አካሄዳቸው ትክክል አለመሆኑን ሲናገረው የነበረው ጌታቸው ረዳ ዛሬ ላይ በአዘኔታና ስምረት ፓርቲ የተባለውን እንዲመራና እንዲወዳደር ሰውየው አባብሎ አስገብቶታል ካባበለውና ካስገባው በኋላ ዛሬ ላይ ከጫወታው ውጪ ነህ እያለው ነው ስለዚህ የምርጫ ቦርዱም ወላ ፌዴሬሽን ምክር ቤቱም ወላ ሁሉም አገሪቷን የሚመራው የህዝብ ተወካዮች ምክር ቤትም ሁሉም አጭበርባሪዎችና በአንድ ግለሰብ እንደ እንዝርት የሚሽከረከሩ ናቸው ስለዚህ ማንንም በማን ላይ እንደሚከስ ራሱ ዛሬ ትላንት ያወቀው መግባቱ እና ለዚህ ሁሉ መዳረጉ ሊቆጨው ይገባል እንጂ መከራከርና ይሄ መንግስት ንቅንቅ አረጋዋለሁ ብሎ ማሰብ በደብዳቤ የማይቻልና ከዚህ ቀደም በርካቶች እነ ልደቱ እያለ ሁሉ ሞክረው ያቃታቸውና ከሀገር ተሰደው ዛሬ ድረስ በስደት ላይ የሚገኙበት ሁኔታ ነው ሌላው እንደነ እስክንድር ነጋም ጫካ ገብተው ዞር ብለውታል ምክንያቱም ሰውየው ታጥቦ ጭቃ የፈለከውን ያህል ዛሬ እንደፈለከው ብታረገውና ትምብትለው ነገ ያው ነው ነገ ተመልሶ ያው ነው ለህዝብ ያዘነ ይመስላል ለህዝብ የተቆረቆረ ይመስላል ነገር ግን እባብና በጣም ሰርጓጅ የሆነ በጣም ብልሹ የሆነ በሰው ደም የሚረካ በሰው ሞት እልቂት የሚረካ ምንም አይነት ሰብአዊነት ርህራሄ የሚባል ነገር እግዚአብሔር ያልፈጠረበት ልዩ ተአምረኛ የኢትዮጵያ የመጀመሪያው ጠቅላይ ሚኒስቴር ነው ይሄ ሰውዬ የመጀመሪያው ርህራሄ የሌለው ሰብአዊነት የሌለው ምንም አይነት ቅንጣት ያህል ስለ ሰው መሞትና ስለ ሰው ከቤት ንብረት መሰደድ ስለ ሁለት ክልሎች ግጭት ምንም የማይመስለው ራሱ የግጭቱ የጄኖሳይድ መሪ ሆኖ አገሪቷን እንደፈለገ እያሽከረከረ ያለ ሰው ነው ይሄ ሰውዬ እንዴት ታምኖ ነው ዛሬ እስሩ ሚሮራጦ በዛ ላይኮ በሰላማዊ መንገድ ነውና ተቀላቀሉ ብሎ የውሸት ልመና ወይ ደግሞ የውሸት ማለት የውሸት መግለጫ ዛሬ ላይ እውነት መስሏቸው የገቡ ሁሉ ገሚሱ በመድኃኒት ተፈጅቶ ሞተዋል ወታደሮች ሁሉ ገሚሱ ከአገር ተሰደዋል ገሚሱ ጨርቁን ጥሎ ጠፍቷል ገሚሱ ታስሯል ከዛሬ ነገ ይስተካከላል ብለው ሲጠብቁት ምንም የሚስተካከል ነገር የለውም ሰውየው ሁሌ ያው ነው ለእንደዚህ አይነት ሰው ነው እንደ ተመልሳችሁ ዛሬ እነ ጌታቸው ረዳና ሌሎች እነ ጻድቃንም ልክ አይደለም የፌዴሬሽን ምክር ቤቱ ብሔራዊ ምርጫ ቦርድ ልክ አይደለም ብለው ዛሬ ላይ የትኛው ፌዴሬሽን ነው ደሞ ፌዴሬሽኑ ራሱ በሚገባ ያቆታል እንዴ ሰውየው ያልተማረና ምሁር በሄደበት ምሁር በዋለበት ያልዋለ ስለሆነ የፈለገውን ነገር ቢሰራ ምንም ዛሬ የምናይበት ነገር የለም ምክንያቱም ሰውየው ምንነቱን አውቀነዋል PhD ዲግሪ ማን ነው ዶክተር አብይ ዶክተሬት ዲግሪ የትኛው ዶክተሬት እና በለዚህ አይነት ሁኔታ ሁሉንም እያታለለ ሰውየው እየተጫወተባቸው ይገኛል ለማን አቤት እንደምትል ደግሞ ግራም ያጋባ ነው ይሄም ትዕዛዝ የሚቀበለው
ከጠቅላይ ሚኒስቴሩ ቀጥታ ምርጫ ቦርዱም ከጠቅላይ ሚኒስቴሩ ነው ማንኛውንም ነገር የሚቀበለው። እነ ጀዋርን እንዴት ከምርጫ ውጪ እንዳረጋቸው አናውቅም። በእንደዚህ አይነት ሁኔታ ነው ሁሉንም ከምርጫው ምክንያቱም አመራሩ ምርጫ ቦርዱንም ገለልተኛ የተባለውን ምርጫ ቦርድ ራሱ የሚመራውና የሚያሽከረክረው ጠቅላይ ሚኒስቴሩ ነው። ጠቅላይ ሚኒስቴሩ ሆኖ ሳለ ዛሬ ላይ የሚያከራክር ነገር ምን አለ? እንዳው ምንም አይነት ነገር የሚያከራክር ነገር የለም። አሁን በሀገራችን እየሆነ ያለውን ነገር በጥሞና ብቻ መከታተልና መጠበቅ ነው። ምክንያቱም እነዚህ ዛሬ አማጺ ተብለው የተነፈጉትና እንደ ኮንዶም ሊጠቀሙባቸው አስቦ ኑ በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ስልጣኑን እንጋራ ብሎ አባብሎም ያልቻላቸው እነዚህ አማጺ የተባሉና ዛሬ ድረስ በአማጺነታቸው ሲሰደቡና ሲንቋሸሹ በብልጽግና አፍ እነዚህ ሰዎች የተሻሉ ናቸው። ዛሬ እነዚህ ድርጅቶች የተሻሉ ናቸው። አብይንም ከዚህ ኢትዮጵያ ከገባችበት ማጥ ውስጥ ለቆ እንዲወጣ ሊያደርጉ የሚችሉት እነዚህ ኃይሎች ካልሆኑ በስተቀር የትኛውም ምድራዊ ኃይል ሊያቆመው አይችልም። እንትን ካልሆነ በስተቀር ያው አሁን በጀመሩት አይነት ሁኔታ ካልሆነ በስተቀር ሰውየው በጣም ከባድና በጣም ተሽለኩላኪ ትምህርትማ ቢማር ኖሮ ከሰባተኛ ክፍል ያለፈ አልፎ ቢሄድ ኖሮ ዛሬ ላይ በጣም ለኢትዮጵያ በጣም አስጊ ነበር። ዛሬ በጣም አስጊ ነበር። ትንሽ ትምህርት አለመማሩና ወደ ላይ ደረጃ ባለመቁጠሩ ብቻ ትንሽ እንዳውም ኢትዮጵያ ሰነበተች እንጂ ዛሬ ቢማርና ትንሽ እንደነመለስ ዜናዊ ትንሽ ጭንቅላቱ በሰል ቢል ኖሮ የበለጠ ኢትዮጵያን ያተረማምሳት ነበር። ስለዚህ ለእንደዚህ አይነቱ መጋኛ የሆነ መሪ ዛሬ ላይ መክሰስና አለመክሰስ ምንም የሚያመጣው ነገር ስለሌለ ከወዲሁ እሱን መስላችሁ የገባችሁ መስሏችሁ ተሳስታችሁም ቢሆን የገባችሁ ቶሎ ብላችሁ ተለይታችሁ ጎራችሁን ብትጠብቁ የተሻለ ነው ምንለው። አለበለዚያ ግን ዛሬ ነገ ስትሉ ከረፈደባችሁና እሱ ትቷችሁ ከአገር ጥሎ ከተሰደደ በኋላ ለህዝባችሁ ከህዝባችሁ ጋር ያላችሁ ግንኙነት ምንኛ የተበላሸ ነው። እሱስ ሄዷልሽ። ስለዚህ ዳግም ያለውን ሁኔታ ሳታወሳስቡት ህዝብም ዳግም የበለጠ እንዲጠላችሁ ሳታረጉ ይሄንን እርኩስ ሰውዬ ብትለዩትና የራሳችሁን ማለት ዛሬ ተመራችኋል፣ የተማራችሁ ናችሁ። ሰውየው አልተማረም፣ ከሱ በላይ ናችሁ። የትኛውም ዓለም ብትሄዱ ይቀበላችኋል። ለቃችሁ ለህክምናም በሉና ሸሸግ በሉና ከስሩ ሂዱና እንደነገዱ አንዳርጋቸው ሌላ ሀገር ኑሩ ህይወታችሁን የቀሪ ህይወታችሁን። አለበለዚያ ግን እዚህ ሰውዬ ስር ቀን በተቆጠረ ቁጥር ሰውየው ሌላ የማትወጡት ዕዳ ውስጥ ከህዝባችሁ ጋር እያቃረነ ሌላ የማትወጡት ዕዳ ውስጥ ሊያስገባችሁ ተዘጋጅቶላችኋል። አለበለዚያ ደግሞ ለእስር ይዳርጋችኋል። አለበለዚያ ደግሞ እስካናንካቴው ይገላችኋል ወይ ደግሞ የሚፈልገውን ነገር ባልታወቁ ሰዎች ተገደሉ የሚባለውን ፊልማቸውን ዳግም በእናንተ ላይም አፕላይ ሊያረጉ ስለሚችሉ ከወዲሁ ሸሸግ ብላችሁ የራሳችሁን ኑሮ በውጪ ሀገር ሄዳችሁ ብትመሰርቱ የተሻላችሁ ነው ምንለው። አለበለዚያ ግን ይሄ ሰውዬ ከዛሬ ነገ ይሻሻላል ብላችሁ የምትጠብቁ ከሆነ ተሞኝታችኋል ነው ምንለው። ውድ አድማጭ ተከታታዮቻችን ያው በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። የብልጽግና ፓርቲ አመራርና ሁሉም አንድ አይነቶች ስለሆኑ ዛሬ ላይ የሚሰሩትና የሚያረጉትን ነገር ሁሉ አያቁም። እንደ ህፃን ልጅ ነው እነዚህ ባለስልጣናትን የሚጫወቱባቸው። ባለስልጣናቱ ግራ ተጋብተዋል። ሌሎቹ በእስራቸው ውስጥ ያሉት ደግሞ ቤት እንውጣ በየት አቅጣጫ እንላቀቅ ብለው መንገዱን ያጡና የተቀመጡ በርካቶች አሉ፣ በውስጣቸው የተሰገሰጉ። ታዲያ እነሱንም ቢሆን እግዚአብሔር ይርዳቸውና ከዚህ ሰውዬ ስር ያላቀቃቸው ስንል የዛሬ ፕሮግራማችንን
እዚህ ላይ ለመፈጸም እንገደዳለን። ውድ አድማጭ ተከታታዮቻችን ይሄ መሰሪ የሆነ ሰውዬ በጣም መጥፎ ደረጃ ላይ ሊያደርሳቸው ስለሚችል ከወዲሁ እንትናቸውን ቢወስዱ አማራጫቸውን ወይ ደግሞ ሌሎች ውጪ ያሉ ጓደኞቻቸውን አማክረው ለሕክምና ብለውም ቢሆን በፈለጉት መንገድ ከዚህ ሰውዬ ስር ቢላቀቁና ኑሯቸውን ሌላ ሀገር ላይ ቢኖሩ ነው ምንለው። ውድ አድማጭ ተከታታዮቻችን ለዛሬ ያሉን መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እያመሰገንን እንለያችኋለን። ቸር ያገናኘን።